በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላከ እስራኤል አምላከ አበዊነ ቅዱሳን ዘተሳሃለነ ወገብረ መድኃኒተ ለሕዝበ ዚአሁ። ይቅር ያለን ለወገኖቹ ለምእመናን ሕይወትን መድኃኒትን ያደረገን የአባቶቻችን አምላክ የቸርነት ባለቤት ቸሩ እግዚአብሔር ከዚህ ሰዓት ከዚህ ያደረሰን ቅዱስ ስሙ የተመሰገነ ይሁን። እንዴት ዋላችሁ? እንዴት ቆያችሁ? ቸሩ መድኃኔዓለም አምላካችን ፈጣሪያችን አምላክነቱ እንደሚገባ በድጋሚ ቅዱስ ስሙ የተመሰገነ ይሁን። ወላዲተ አምላክ እግዝእትነ ማርያም እመቤታችን ቅዱስ መስቀሉ ቅድስት ቤተ ክርስቲያኑ ያከበራቸው ሁሉ ስማቸው የከበረ የተመሰገነ ይሁን። እንኳን አደረሳችሁ። ቸሩ መድኃኔዓለም የቅዱስ ዳዊት ሀብቱን የንጹሐንን ሁሉ በረከት ያሳድርብን። ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለም ወለዓለመ ዓለም። መዝሙር 94 ቁጥር 1 እስከ መጨረሻው። ኑ በእግዚአብሔር ደስ ይበለን፣ ለአምላካችንና ለመድኃኒታችን እልል እንበል። በእምነት ወደፊቱ እንድረስ፣ በዝማሬም ለእርሱ እልል እንበል። አምላካችን እግዚአብሔር ታላቅ ነውና፣ በአማልክትም ሁሉ ላይ ታላቅ ንጉሥ ነውና። እግዚአብሔር ሕዝቡን አይጥላቸውምና፣ የምድር ዳርቻዎችም ሁሉ በእጁ ውስጥ ናቸውና። ረዣዥም ተራሮች የእርሱ ናቸውና፣ ባሕር የእርሱ ናትና፣ እርሱም ፈጥሯታልና። የብስንም በእጁ ፈጥሯታልና። ኑ እንስገድ፣ ለእርሱም እንገዛ። በእርሱ በፈጠረን በእግዚአብሔር ፊት እናልቅስ፣ እርሱ አምላካችን ነውና። እኛ ግን ሕዝቡ የማሰማሪያውን በጎች ነን። በምድረ በዳ እንደተፈታተኑት እንዳስቆጡት ጊዜ ዛሬ ድምፁን ብትሰሙ ልባችሁን አታጽኑ። የተፈታተኑኝ አባቶቻችሁ ፈተኑኝ፣ ሥራዬንም አዩ። ይህችን ትውልድ 40 ዓመት ተቆጥቻት ነበርም። ሁልጊዜ ልባቸው ይስታል፣ እነርሱም መንገዴን አላወቁም አልሁም። ወደ ዕረፍቴም እንዳይገቡ በቁጣዬ ማልሁ። ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለሙ ወለዓለመ ዓለም። ቸሩ መድኃኔዓለም ቅዱስ ስሙ የተመሰገነ ይሁን። ይህንን መዝሙር ቅዱስ ዳዊት በዕረፍት በነበረበት ጊዜ ጠላቶቹ ከጠፉ በኋላ ከተናገራቸው ኃይለ ቃላት አንዱ ይህ ነው። ወዘንቱ ነገሩ ለዳዊት ምእመን ሶበገቡ ጸላይቱ ድሬሁ ብሎ መጽሐፍ እንዲያመጣው መዝሙር 9ን መዝሙር 17ን መዝሙር 94ን የመሰሉት እንዲያ ባለው ጠላቶቹ ጠፍተውለት ከእጁ ከእግሩ በታች ወድቀውለት እስራኤላውያን በጠላቶቻቸው ላይ በሰለጠኑባቸው በዚያ ወራት ቅዱስ ዳዊት ተናግሮታል። በውስጡ የእግዚአብሔርን የቸርነቱንም የፍርዱንም ሥራ ይናገራል። ወደ ኋላም ተመልሶ ምን እንደተደረገ ወደፊትም ሄዶ ምን እንደተፈጸመ ምን ሊፈጸም እንዳለው ቅዱስ ዳዊት ይናገራል። ለርዕስ እንዲሆነን ታጽኖ ልበክሙ የሚለውን ማንሻ እናደርጋለን። ልባችሁን አታጽኑ የሚለው ቁጥር 8 ላይ ያለውን ኃይለ ቃሉን ስለምን ትሻዋለህ ብትሉኝ እጅግ ልበ ደንዳናነት እስራኤል የገጠማቸውና እስራኤልን ከምድረ ገጽ ከመፋቅ ያደረሳቸው አይነት ልቡና በእኛ እየታየ ስለሆነና ከታየም ስለረዘመ መካሪም ስለጠፋ ሃይባይ ተቆጭም ስለሌለም ጥቂት ኃይለ ቃላትን ለመናገር ያክል ነው። ወደ ትምህርቱ ከመግባታችን አስቀድሞ የዕለቱን በዓላት ስማቸውን በመጥራት በረከታቸውን እንካፈል። ዛሬ ስንክሳር ታሪካቸውን የጻፈላቸው በአራተኛው መቶ ክፍለ ዘመን መጨረሻ አካባቢ በገዳመ አስቄጥስ ከነበሩ ቅዱሳን መካከል አውናብዮስና እንድርያስ በተለያየ የክርስትና ጎዳና በማለፍ 3 አክሊላትን ከእግዚአብሔር ዘንድ በማግኘት ነው ዛሬ በዓላቸው የሚከበረው። ታላቁ መቃሪዎስ በመንኩስና በቅድስና ከወለዳቸው ቅዱሳን መካከል እነዚህ ሁለቱ ወንድማማች ናቸው። ሀገራቸው ልዳ ነው። በዚያው በእስራኤል አካባቢ በሶሪያ ምድር በገድል ኖረዋል። በኋላ ወደ ግብጽ ወርደው በገዳመ አስቄጥስ በንጥሪያ ገዳም አካባቢ ለጥቂት ዓመታት ከቆዩ በኋላ ከሌሎቹ ቅዱሳን አባቶች በተለየ በጥንቱ ዘመን ቅዱሳን መነኮሳት ከሚጠሏቸው ነገሮች አንዱ ሹመት ነው።
እነዚህን ሁለት ወንድማማቾች ለሹመት ፈለጓቸው። እነርሱ አልፈቀዱም። ነገር ግን አባታቸው መቃሪ በዙሪያቸው የነበሩ እግዚአብሔር ያደረባቸው ቅዱሳን ፈቃደ እግዚአብሔር ነውና አትጋፉ ብለዋቸዋል። እንደምታውቁት ፈቃደ እግዚአብሔር ሲሆን መጋፋት ችግር ስለሆነ እንደነ ቅዱስ ጎርጎርዮስ ገባሬ መንከራት ያሉ እምቢ ብለው ነበር። እንደነ አባ ጵላን ያሉ መስበክን፣ እንደነ ቅዱስ ጎርጎርዮስ ገባሬ መንከራት ያሉት ደግሞ ጨርሶ መሾምን አንፈልግም ብለዋል። አሁን መሰረታዊ ነገር በክርስትና ውስጥ የተጻፈው ነገር ነው። ዘመኑን ይዘን አንከተል። መቼም ቢሆን መጠንቀቃል። በዚህ ዘመን ከባድ የሆነበት ምክንያት እሱ ነው። ቀደም እንደዛ ስበሳጭ ተመልክታችኋል። ሁሉ ጊዜ ብዙ ጊዜ ማለት በኃጢአት በነውር ብንነጻጸር እኔ ራሴን አውቃለሁ፣ ከኔ የሚከፋ አይኖርም። እናንተም የራሳችሁን ታውቃላችሁ። ሁሉም የራሱን ያውቃል። ነገር ግን አንዲት እናት በግብጽ 59ኛ ሊቀ ጳጳሳት ሆነች ሾሞ የአባ መቃርስ እናት ታሪኩን ታስታውሱ ከሆነ ጵጵስና ሾሞ ሲያመጡት ሰላም አልለዋለች። ምን ነው አላወቅሽኝም ቢላት እናት ልጇን አትረሳም። እኔ አውቄያለሁ፣ አንተ ግን የገዛ ነፍስህን ረስተሃል ብሏል። ሰው ራሱን ሲረሳ መጥፎ ነው እና ራሳችንን አንረሳ። በተለይ ደግሞ እግዚአብሔር መልእክተኛ ልኮ ሊያነቃን ሲሞክር እግዚአብሔር መናገር የመንገዱ ብዙ ነው። እግዚአብሔር በማትጠብቁት ሰው ሊናገር ይችላል። የግድ በተሾሙ ሰዎች ብቻ በሰባኪ ብቻ አትጠብቁት እግዚአብሔርን። እግዚአብሔር ሕይወታችሁ ውስጥ ብዙ አንደበት አለው። ተራራ መልእክተኛው ነው። ዛፎች፣ ድንጋይ መልእክተኛው ነው። ንፋስ መልእክተኛው ነው። ባህር አመቱ ቁርዋ ሰዓት ያገባር ያነስ ምረቱ እንደሚለው መጽሐፈ ቅዳሴ ሁሉ መልእክተኞቹ ናቸው ለሚያስተውለው። አንዳንዴ በጣም ኃጢአተኛ በሆነ ሰው አድሮ ሊዘልፋቸው ይችላል፣ አይታወቅም። አታስታውሱም? የአባ ህልያንን ታሪክ አባ ህልያን ባለፈው ሐምሌ ላይ ታሪኩ ሲነበብ ጸላዔ ሰናያት እሱን ለጠላት አሳልፎ ለመስጠት ብዙ ታገል፣ አልተሳካለትም። ኋላ እዛ አካባቢ ወርቅ አለ ብሎ ጠላት አመጣ አይደል? ከዛ ባህር ነበርና ከባህሩ መሻገር አቃታቸውና በጥም ሲጎዱ ጸላዔ ሰናያት በአርዌ ምድር አድሮ በእባብ አድሮ ሰይጣን ነው የሚናገረው አይደለም? አንተ ወንድሞች በጥም ሲቀጡ ዝም ያልክ ብሎ ልብ በሉ፣ ተናጋሪው እባብ ነው አይደል? የማድሮ እየተናገረ ያለ ሰይጣን ነው አይደል? አባ ህልያን ግን ምን አለ? እግዚአብሔር በዚህ እባብ አድሮ ዘለፈኝ ብሎ ተሻግሮ ነው አይደል ውሃ የሰጣቸው። እነሱ ሊገሉት ነው የመጡት። ሰይጣን ለማስገደል ነው ያንን ያለው። እና ቋንቋው ብዙ ነው። እነዚህ ቅዱሳን አባቶቻችን አልፈለጉትም። ግን ፈቃደ እግዚአብሔር ነው ሲባሉ ደግሞ መጋፋት አልፈለጉም። ወጡ። ትልቁ አውናቢዮስ ኤጲስቆጶስነት፣ ትንሹ እንድርያስ ዲቁና ተሾሙ። ኋላም ቅስና ደርሷል ይላሉ። አገለገሉ እግዚአብሔርን። መጀመሪያ በድንግልና በመንኩስና እግዚአብሔርን ደስ አሰኙ። ኋላ ደግሞ ፈቃደ እግዚአብሔር መርቶ ከረኝነት አደረሳቸው። ሁለተኛ አክሊል አገኙ። በሶስተኛው መጨረሻው ኤልዮስ የሚባል በወቅቱ በግብጽ አውራጃ ተሾሞ የነበረ ሰው ደግሞ አሰቃይቶ አካላቸውን ቆራርጦ ገደላቸው። ስንት አክሊል? 3 አክሊል በሶስቱም። ታዲያ ለዚያ እኮ ነው መልካም አገልግሎት ፈተናው ብዙ ነው፣ መከራው ብዙ ነው። በምድር ደሞዝህን መቀበል ከባድ ነው። በነገራችሁ ላይ በቀደም አጋጣሚ እዚህ አንድ ዲያቆን ዛሬ የለም፣ ካህናት ዲያቆናት ደሞዝ መቀበላቸው ኃጢአት ነው ወይ? በሰማይ ክብራቸውን ያስቀርባቸዋል ወይ አለኝ። አያስቀርባቸውም። ነገር ግን ደሞዝ እንዴት ያለ ነው? ይደለው አስበለ ዘይት ቀነይ ያለው አይነት ከሆነ የሰማይ ዋጋን አያስቀርባቸውም። ለአገልጋይ ምን ይገባዋል? ወንበር አለ። ለአገልጋይ ዋጋ ይገባዋል። ለናውላችሁ ጌታ ምን አለ በወንጌል? ለሚያገለግል ምን ይገባዋል? ስለዚህ ጌታ ይሄ ለአገልጋይ ዋጋ ይገባዋል የተባለ ምንድነው? የዕለት ጉርስ ነው፣ የዓመት ልብስ ነው። ግን የዕለት ጉርስ ሲባል በበርሜል የሚቀርብ እንጀራ ማለት አይደለም አይደል? ጥብስ ማለት ነው፣ ውድ ምግብ ማለት ነው። የዕለት ጉርስ ማለት ለቁመተ ስጋ የሚያስፈልግ አይደል? የዓመት ልብስ ማለት 9 ቅያሪ አይነት ልብስ ነው አይደለም? አገልጋይ ከሁለት በላይ ልብስ ካለው ችግር ነው። ሁላችንም ሁለት በላይ አለን አይደል? ይብዛም ይነስም እንጂ 10ም ያለው 3ም ያለው ሁለቱም ተጠያቂ ነው። ትርፍልፍ ያስቀመጠ ሰው ቅዱስ ባስልዮስ ምን ብሎ አስተማረ? ከቤትህ
በልተህ ከጠገብክ በኋላ ያተረፍከው እንጀራ የነዳያን ራት ነው በፍርድ ቀን ተረብ የሚልህ እሱን ነው ብሏል ቅዱስ ባስልዮስ ድናስተውሎ ብዬ ነው ኢታጽኑ ለበክሙ ልባችንን አናጽና ለምን ቢባል ጌታ ለሚያገለግል ዋጋ ይገባዋል ባለ ቅዱስ አንደበቱ በሌላ ስፍራ ምን ብሏል ነሱ እሴቶሙ ዋጋቸውን በምድር ተቀብለዋል ሃጉሉ አለ አጥፍተዋል አለ ከዚህ የከፋው ደግሞ ምን አለ ዮሐንስ ወንጌል ምንድነው የተጠቀሰው ምዕራፍ 10 ላይ ስለ እረኝነት ጌታ ሲያስተምር ለገንዘብ ብሎ የሚያገለግለው ሰው ምንድነው ያለው አሳብሰ አሳውእቱ ቅጥረኛ ምንድነው አለ ቅጥረኛ ነው ያዝኖ በእንታባግ ስለ ደሞዙ እንጂ ስለ መንጋው አሳዝነው እንዳይሆን ነው እንጂ ካህናት አይብሉ አይጠጡ አይደለም እና እሱን ማስተዋል ይገባናል እግዚአብሔር የሁለቱን ቅዱሳን አበው በረከት ያሳድርብን ዛሬ ኤዎስጣቴዎስን ያወሰዋል በ27 ምናከብረው ታላቁ ኤዎስጣቴዎስ ነው ሰማይቱ ጎርጎርዮስ መንከራዊን ያነሳዋል በሌላ ስፍራ በበዓሉ እናወሰዋለን ቅድስት ቴክላን ያነሳል ማን እንደሆነች እስካሁን አለየናትም ብዙ ቴክላዎች እናውቃለን እቺ ቴክላ ግን ማን እንደሆነች ማመሳሰል ጥሩ ስላልሆነ ነው እንጂ ማመሳሰልኛ እንኳን እኔ ተርታው ቅዱሱ ሰው አባ አርከ ስሉስ እንክሳር ላይ አርኬውን አይታችሁት ከሆነ ወሰላም ለቴክላ መራተ ክርስቶስ እንግዳ ከመስንክሳር ወደሳ ወንእዳ ብሎ አልፎታል እዚህ በላይ የሚታወቅ ነገር እስካሁን ድረስ ስለሌለ ማለት ነው መርዓተ ክርስቶስ ተብላለች ክርስቶስ ሙሽራ ከደናግል ወገን ትሆን ከሰማይታት ወገን ትሆን አላወቅናትም ግን ስሟ ራሱ አይደል ቅድስት ቴክላ ብሎ መርዓተ ክርስቶስ የክርስቶስ ሙሽራ የተባለች ናት እግዚአብሔር በረከታቸውን ያሳድርብን አሁን ወደ ነገራችን እንምጣ መዝሙር 94ን ንዑን ተፈሳ በእግዚአብሔርን በረፍቱ ጊዜ ደርሶታል ይሄ መዝሙር ይሄንን መዝሙር ምስጢሩን ወስዶ ቅዱስ ጳውሎስ በዕብራውያን ምዕራፍ 3 ላይ ተጠቅሞበታል ዕብራውያን ምዕራፍ 3ን ተመልከቱ ከቻላችሁ ደግሞ ድርሳነ ዮሐንስ አፈወርቅን ተመልከቱ ድርሳነ ዮሐንስ አፈወርቅ የዕብራውያን ትርጓሜ አይደለም እዛ ላይ ተመልከቱት ነው በእግዚአብሔር ደስ ይበለን የሚለው ውስጡ ስለምንድነው ይባል ስለ ረፍተ ፍልስጤም ዮሐንስ አፈወርቅ ሲተረጉም ስለ ረፍተ ፍልስጤምና ስለ ረፍተ መንግስተ ሰማያት የተነገረው ነው በእግዚአብሔር ደስ ይበለን ምክንያቱም በረፍቱ ወራት የተናገረው ነው ረፍተ ፍልስጤም ማለት የከነዓን እስራኤላውያን ከ430 ዓመት መከራ በኋላ የገቡባት ፍልስጤም ወይም ከነዓንን ያዘክራል አንድ በኋላ ትሩፋን ተመልሰው ደግሞ ከመከራ ስለተመለሱባት ዋናው ምስጢሩ ግን ዮማመ ሰማይክሙ ቃሎ ዛሬ አለ አፈወርቅ ዮሐንስ ሲተረጉም አለ ዛሬ ያለው እለቷን ማለቱ አይደለም ዘወትር ተብሎ አይደል ዮም ብሂል ወትረ እንዳለ ድርሳነ ዮሐንስ አፈወርቅ አይደል ዮም ማለት ምን ሲል ነው አለ ዘወትር ነው እቺዮ አሁን ዛሬ ብያልኩኝ አይደል ዛሬ ልባችሁን አታጽኑ ማለት ነገ አጽኑት ማለት ነው ስለዚህ ምን ነው ተርጉማል ሊቁ ወትረ ሲል ነው ዮማመ ሰማይክሙ ቃሎ የተግዛጹን የትምህርቱን ነገር በሰማችሁ ጊዜ ልባችሁን አታጽኑ ያለባትን ዕለት ነው አሁን ቅዱስ ዳዊት ከሴት ወልዶ አድጎ በ12 ዓመቱ ተቀብቶ 18 ዓመት ተሰዶ ከዚያ በኋላ ለእስራኤል ነግሶ በኬብሮን 7 ዓመት በኢየሩሳሌም 33 ዓመት ነግሶ ሰላም ባገኘበት ጊዜ ምንም ከጦርነት ባያርፍም እንኳን ጠላቶቹ አሞናውያን ሞዓባውያን ምድያማውያን ፍልስጤማውያን እነዚያ በዙሪያ የነበሩት በሙሉ እንግዲህ ዳዊት ይገዛ የነበረው ከዳን እስከ ቤርሳቤ ነው ላላር ዛሬ ቅዱስ ዳዊት ይገዛ የነበረው ለምሳሌ ዛሬ እስራኤል የሚባለው ሀገር አለ አይደለም ፍልስጤም የሚባለው የዌስት ባንክና ጋዛ አለ አይደለም እስከታች ከግብጽ ድንበር ድረስ ማለት ነው ወደዚህ ወደ ቀኝ ደግሞ ዮርዳኖስ የምትባል ሀገር አለች አይደል ወደ ላይ ሊባኖስ ሶሪያ የሚባል አለ እነዚህ ሁሉ ቅዱስ ዳዊት ይገዛቸው ነበር በሩቅ ያሉት ደግሞ ይፈሩት ይንቀጠቀጡለት ነበር ዛሬ እስራኤልን ስትመለከቷት ተስፋ የምታደርገው ራሱ ሰሞኑን ከኢራን ወደ 180 ያክል ባላስቲክ እና ክሩዝ ሚሳይሎች ተወንጭፈውባታል አይደለም ያለ ማምከን የምትጠቀምባቸው 3 ጸረ ሚሳይል አላት አይደለም አንደኛው ብዙ ሰው የሚያውቀው አይረን ዶም ይባላል አይደለም ሁለተኛውና በጣም ከባድ ለሆነ ሚሳይል የምትጠቀምበት የአየር መከላከያ ስሙ ማን ነው የዳዊት ወንጭፍ ነው የሚሉት አይደል እነሱ አሁን አይታችሁ ከሆነ ከሰንደቅ ዓላማቸው ከባንዲራቸው ላይ ያለ ምንድነው ምልክቱ ኮከብ ነው አይደል የማን ኮከብ ነው
የዳዊት ኮከብ ነው። እኛ ግን አሁን በአዲስ ኪዳን የዳዊት ኮከባችን መድኃኔዓለም ስለሆነ እኛ ኮከብ የሚባል ነገር አንጠቀምም፣ የለንም። በቅዱስ ላሊበላ እንደዚህ አካባቢ ካያችሁ ጥንቱን ለማዘከር ያክል ነው ኮከበ ዳዊት ማለት ነው። ለሁሉም ስለ ኮከብ ምንነት ማወቅ ከፈለጋችሁ በለዓም የተናገረው ትንቢት አለ። ኮከብ ይሰርቅ የሚያይቆ ብሏል አይደል? በቃ እሱ ነው። ጌታም በዮሐንስ ራእይ ምዕራፍ 22 ላይ ስትመለከቱት ራሱን የሚያበራ የንጋት ኮከብ ነኝ ብሏል ጌታ። ዋናው ትልቁ ነገር ቅዱስ ዳዊት እንዲያ ባለው በደህናው ዘመን ላይ ካመሰገናቸው ምስጋናዎች አንዱ ይሄ ነው። ኑ ንትፈሳ በእግዚአብሔር። አሁን መሰረታዊ ጥያቄያችን የሚመጣው እዚህ ላይ ነው። ከዋናው ርዕስ ከመድረሳችን በፊት እችን ኃይለ ቃል ብቻ እናነሳትና ሙሉውን ዘለን ወደ ቁጥር 8 እንሄዳለን። ኑ አለ መጀመሪያ። ኑ ምን ማለት ነው? አባቶቻችን ኑን ሲተረጉሙ በእግረ ሥጋ በእግረ ልቡና ብለው ተርጉመዋል። ደህና ዋላችሁ። ኑ በእግረ ሥጋ ወዴት? ወደ ማን ቤት? በደንብ ተናገሩ። ወደ እግዚአብሔር ቤት ነው። በእግረ ሥጋ መጀመሪያ። በእግረ ሥጋ መምጣት ባይቻለው አንድ ሰው ከዚያው ነው በምን ይምጣ? በእግረ ልቦና መሳተፍ ፈልጎ ግን ከአቅም በላይ የሆነ ነገር የሚይዘው ሰው አለ። የሀገር ርቀት ይሆናል፣ ደዌ ይሆናል፣ ማለፊያ የሌለበት መከራ ጦርነት ይሆናል። ብዙ ምክንያት አለ ሰዎች እንዳይመጡ የሚከላከላቸው አይደል? በዚያ ጊዜ በምን አለ? በእግረ ሥጋ ባይቻላችሁ በእግረ ልቦና። አንድም በእግረ ሥጋ መተን ቤተክርስቲያን አካባቢ ያለን ሰዎች ደግሞ በእግረ ሥጋ ብንመጣም ዋጋ የለውም በእግረ ልቦና ካልመተን። ስለዚህ በእግረ ሥጋ የመጣችሁ በምን ነው? በእግረ ልቦና። ሁለተኛ ኑ የሚለን ወደ ኢየሩሳሌም ሰማያዊት ነው። ኋላ ስለሚያመጣት ኑ ወደ ክርስቶስ አባቶቻችን ብለዋል አይደለም? መንግስተ ሰማያት ወዴት ናት ቢሏችሁ አለ ጌታ። መንግስተ ሰማያት የት ነው ያለች አለ? ከመካከላችሁ ነው ያለችው። ለምን? መንግስተ ሰማያት ስለልዩ ኢየሱስ ክርስቶስ። መንግስተ ሰማያት ኢየሱስ ክርስቶስ ነው አይደል? ክርስቶስ ወንጌል ነው አይደለም? ወንጌል ፍቅር ነው አይደለም? ሁሉ ጊዜ ሰዎችን ኑ ብሎ የሚጠራቸው ወደ ፍቅር ነው። ግን ፍቅር ምንድነው ነው? ለምሳሌ ጥያቄ ልጠይቃችሁ። የምትወዱት ሰው እስኪ አስቡ። የሆነ የምትወዱት ሰው መጣላችሁ፣ አስበልጣችሁ ቶሎ ጨረጅ ቅላታችሁ የሚመጣላችሁ ሰው መጥቶላችኋል? አልመጣላችሁ? አንዱ መልሱ እንጂ መጥቶላችኋል አይደለም? እሺ፣ ምክንያቱ ምንድነው? ለምሳሌ አንድ ሰው ፈቃደኛ የሆነ ሰው ለምሳሌ ትዝ ያለው ይሄው ችግር የለውም ይሄው ዳሴ ከንቱ የለውም ምን የለውም። ለምሳሌ እንደ ጥያቄ እሺ ሊቀ ዲያቆናት ያው ምዕመኑን ከማስደነግጥ ሰው ይቀላሉ ቀስሎ ወደ ቀሲስ ወይ መጣናል። እሺ ማን መጣሉት? እናቶት። ምክንያት አላውቀውም። እኔ ነግሬዋለሁ። 9 ወር ከ5 ቀን በማህፀን 2-3 4 ዓመት በጀርባ 2-3 ዓመት ጡት አጥብታ ያ ሁሉ መከራ ተቀብላ ስላሳደገች አይደለም? ትክክል ነኝ? መልሼልዎታለሁ። አሁን ቀላሉ ነገር አሁን መልሼ ድጋሚ ልጠይቀዎት። እናትዎትን በመንፈሳዊ ፍቅር ይወዷታል ወይስ አይወዷትም? መሰረታዊ ጥያቄ እሱ ነው። እናትዎት እሱን አሁን የዘረዘርኩት ነገር ምክንያት ነው አይደል? ለመውደድዎት እናትዎት እሱን ስትወድ ምን ምክንያት ነበራት? ምንም አይደል? ስለዚህ እናትዎት እሱን መውደዷ የተረጋገጠ መንፈሳዊ ፍቅር ነው። የእሱ መውደድ ግን በጥሩ አማርኛ ምን ይባላል? ግብዝ ይባላል አይደል? ግብዝ ይባላል። የሆነ ነገር ስላደረገልን ባያደርግልን እስኮ ነው ጥያቄው። ፍቅር አለመሆኑ የሚታወቀው እሱ እኮ ነው። ባያደርግልንስ? ሰለስቱ ደቂቃ ያያችሁ እግዚአብሔር ያድነናል አሉ አይደል? ባያድነንም ግን አሉ እግዚአብሔርን ለመውደድ የሆነ ነገር እንዲያደርግልን መስፈርት ማስቀመጥ አለብን። ለዚያ ነው ፍቅር ምንድናት? ነው ወደ ፍቅር ማለት እሱ ነው። ብዙ ሰው እንዲህ ብዬ ቤተክርስቲያን እንዲያርጌ ችግር አይደለ። ያማ ብዙ ጊዜ ምን ይባላል? አንዳንድ ሰው መጥፎ ነገር መሰላችሁ በዚህ ዘመን ምን ያህል እንደተበላሸን ማየት ከፈለጋችሁ ፖለቲካው ሃይማኖታችን ውስጥ ገብቷል። ስንት ቆሻሻ ነገር የሃይማኖት ስብከት ውስጥ ገብቷል። አንዳንድ ሰው ሲሰብክ ይላል ፍቅር ሰጥቶ መቀበል ይላል። አለ ሰጥቶ መቀበል ፖለቲካ ነው፣ ዲፕሎማሲ ነው። ገብታችኋል? ጊቭ ኤንድ ቴክ የሚባል ፍቅር ቤተክርስቲያን አታውቅም።
ሰጥቶ መቀበል ፖለቲካ ነው፣ ፍቅር አይደለም። ለዚያ ነው ባለ ትዳሮች ሲጋቡ ሁሉ ጊዜ ከማግባታቸው በፊት መመከራችሁ ነገር አለኝ ይላልኝ። ሁሉን ሰው ማለት አይደለም፣ እንደው ጉባኤውን የሚማረውን ሰው ማለት ነው። ትዳር የሚፈርስባቸው ምክንያቶች መካከል ትልቁ አይታችሁ ከሆነ መጠበቅ ነው። እምታደርጊለትን ሳይሆን ሊያደርግልሽ የሚገባውን ነው የምታስቢው። ለዛ እኮ ነው ተጋብ ባልና ሚስት ለምሳሌ ቄስ ተጣልተው ሲመጡ ይያቸው እንዲያርጎኝ እንዲሲያረግልኝ አይደል ክሱ ዝርዝር ይሄ ነው ችግሩ። ፍቅር የለማ ሲጋቡ ቁሳቁሳዊ ነበረ። ያንን ለማስወገድ መሞከር ጥሩ ነው። ወደ ፍቅር ስንመጣ እሷ ናት። ለዚያ ነው ታዲያ ባለፈው ነግራችሁ እንዲው በዚህ ዓለም አንደኛ የምትወደው ማነው ሲሉኝ አንደኛ ሳይሆን ጨርሶ የምወደው የለኝም። ሐቂን እብድ ቢለኝም ይሄን ነው የማውቀው እኔ። ለምን ስትለኝ አንድ ትልቅ ሰው ምን አልኳት? ፍቅር ምን እንደሆነች ቢያንስ አባቶች ያስተምሩኛል። ስለዚህ እውነቷን ስለማውቃት እዛ ውስጥ እንደሌለው አውቃለሁ እኔ። አሁን እንደዚህ የምትለፈልፍ ቤተክርስቲያን ወዳት ነው ትለኝ የለም የሚያስለፈልፈኝ ቤተክርስቲያን እንደወደደችኝ እንጂ እንደወደድኳት አላውቅም። እግዚአብሔር እንደሚወደኝ እንጂ እንደምወደው እኔ አላውቅም። ለምን? ፍቅር ምን እንደሆነ ስለሚታወቅ። ግን ደግሞ የእግዚአብሔርኛን መውደድ ደግሞ ተድላ ነው አይደል? መውደዱ አይደል ያቆመን? መውደዱ አይደል በቤቱ ያኖረን? ታዲያ እንዴት ነው ከሌላው ሰው ቤተክርስቲያን ከሌላው በምንድነው የምንለይ ከተባለ ቸርነቱ በእኛ ላይ በመብዛቱ። ትንሽ ደግሞ እንጥፍጣፊ ነገር አስቀምጦልናል ውስጣችን ላይ አይደል? ለፍቅር የምትሆን ዘር አለች አይደል? ያችን ዘር ትንሽ አባ መቃር ታላቁ መቃሪ በቅዳሴ ቤታቸው ቀን እንደተናገሩት ማለት ነው። እና ኑ ብሎ ሲለን ከዛ ቀጥሎ ግን እውነተኛ ፍቅር መገለጫው ምን እንደሆነ ሲነግረን በማን ደስ ይበለን አለ? እንዴት ዋላችሁ? በእግዚአብሔር ደስ ይበለን ማለት ያደረገልን እውነት አስበን ማለቱ ነው። በአንድ ጎኑ እንደሱ ያስተረጉማል። ግን በእግዚአብሔር ደስ ይበለን አሁን የጋራ ውለታ አለ አይደል? ዓለምን መፍጠሩ፣ በጥንት ተፈጥሮ በአዲስ ተፈጥሮ ደሙን ማፍሰሱ፣ ስጋውን መቁረሱ ለኛ ያደረገው ሁሉ ነገር አለ። ይሄን አስበው መደሰት ችግር የለውም አይደለም? ነገር ግን አስቡት ብዙዎቻችን ይሄን ለማሰብ ሩቅ ነን። ስለዚህ በእግዚአብሔር ደስ እንዲለን እንደዚህ ዘመን መዝሙር ያው አዝናለሁ ዛሬ የሚሆነው መልእክት ሰው ሲሰደብ ነው ያለ። እንግዲህ ልባችሁን አታጽኑ ነው መልእክቱ። ዞሮ እኔ ጥያቄ ነው ጠየቅኩኝ። የሚገባው ሰው ካለ እንዲታረሙ ነው። ምክንያቱም ያን ነገር የተናገርኩት እኔ አይደለሁም። ሌሎች ፊት ለፊት ሊናገሩት የማይችሉት ነገር ነው። መሰረታዊው ነገር እንዴት ዋላችሁ? መዝሙር አገልግሎትና ምንላቸው ቦታዎች ተመልክቷቸው ጓዳዬን የሞላ ደግሞ ምን አለ ሸለቆዬን የሞላ የሚባል ማን እዚህ ከመጽሐፍ ቅዱስ የአማርኛ ትርጉም ሸለቆ ብሎ የተረጉሙት አንድ ቃል አለ። ሸለቆዬን የሞላ ምንድነው? ሸለቆ ደግሞ ሸለቆዬን የሞላ ምናምን የሚባል መዝሙር አለ። እና ደስ ያለው እጭ በላይ ያሸበሸበ ላይ ይሄ ስጋዊ ነገር ነው። እግዚአብሔርን ቸርነት ሲያደርግልን ማመስገን አለብን አይደል? ለምሳሌ ታመሜ ጌታዬ ቸር መድኃኔዓለም በሐኪሙ ምክንያት ይሆናል፣ በጸበል ይሆናል፣ ዝም ብሎም ይሆናል ምሕረት ሲልክ ተመስገን ነው አይደል? ግን መጀመሪያ ሲያመኝ ተመስገን ካላልኩ ምሕረት ሲልክ ተመስገን ማለቱ ግብዝነት ነው። ለምን ቢባል ይሄንንማ አሕዛብም ያረጉታል፣ ይሄንንማ ጣዖት አምላኪዎችም ያረጉታል። ክርስቲያን መሆናችን የሚገለጠው መቼ ነው? ሲያመን ተመስገን። አሁን ልብ በሉ በእግዚአብሔር ደስ የሚለው ሰው ሲያመው ይከፋዋል። እንዴት ዋላችሁ? አሁን በመብላት ለመደሰት ከሞከርነ ችግር ነው። በሁለት ምክንያት፣ አንደኛ 24 ሰዓት ልንበላ አንችልም፣ ሆዳችን አይሸክመው ምግቡ እንኳን ቢገኝ። ለናዋላችሁ ሁለተኛ ነገር ርቧችሁ ምግብ ስትጀምሩ 3-4 ጉርሻ ደስ ይላል አይደል? እየቆየስ ይጠፋል። ስለዚህ የደስታ ሊሆን አይችልም። ልብስ ገዝተን አዲስ ልብስ የመጀመሪያ ቀን በቃ ደስ ይላል አይደለም? ሲያደርስ ይጠፋል። ይሄ ደስታ አይደለም። ሌላ ብዙ ነገር አለ። አሁን ለምሳሌ ቆንጆ ሴት ታያለህ አይደለም? ከዛ ችንስ ባገባት ብለህ ትመኛለህ አይደል? ያገባት ቀን ደስታ ይጠፋል። ወቀው በተለይ በጣም የተመኘው ነገር ስታገኘው እንደማያስደስት ወቀው። ብዙ ትዳር ውስጥ ብዙ ለፍቶ ደክሞ ያገባት ሴት ከገባ በኋላ ቆሻሻ ጨርቁና ነው የምትታየው። ችግር ነው። የብዙ ሰው ትዳር ስለምናገበየ ነው። ችግር ነው። የማይጠፋ ብቸኛው ደስታ በማን መደሰት ነው? እንዴት ዋላችሁ? ለምን ቢባል መቼም 24 ሰዓት 7 ቀን 7ቱን ዕለታት 30 ቀን 365 ወይ 66 ቀን
የማይጠፋ ብቸኛው ደስታ ነው። ለዚያ ነው በእግዚአብሔር ደስ ይበለናል። ሲያመንም እግዚአብሔር ስላለ ደስ ይላል፣ ስንድንም ደስ ይላል፣ ሲርበንም ደስ ይላል፣ ሲጠማንም ስናገኝም ስናጣም ደስ ይላል። እቺ ደስታ ግን ሜዳ የምትገኝ እንዳትመስል ገድል ትፈልጋለች። ሰባኪ ስለሆንክ እችን ሀብት ልታገኛት አትችልም። ዘማሪ ነኝ ስላልክ ታገኛት አትችልም። ቄስ ስለሆንክ፣ ዲያቆን ስለሆንክ፣ ጳጳስ ስለሆንክ፣ ምንም ስለሆንክ ታገኛት አትችልም። የምትገኝበት ብቸኛ መንገድ በእምነትና በመግባር በታዘዘው መስመር መታገል ነው፣ መኖር ነው። ያ ነው በእግዚአብሔር መደሰት ማለት። እግዚአብሔር ደስታውን በቸርነቱ ያድለን፣ በቸርነቱ ያድለን። በበገና እንዘምር። እዚህ በዝማሬ ያለውን በትርጓሜ በበገና ይለዋል። ወበመዝሙር ነየብብ ሎቱ ያለውን በገናውን አንስተን አንድም በ10 ሕዋሳታችን እናመስግነናል። አሁን ወደ ርዕሱና ወደ ማጠቃለያው እንምጣ። በጊዜ መጨረስ ስላለብን ወደ ርዕሱና ወደ ማጠቃለያው እንምጣ። ርዕሳችን ምንድነው? ልባችሁን አታጽኑ ነው። አሁን ወደ ኋላ ዓለምን ተመልክታችሁ ግለሰቦችንም ሆነ ማህበረሰብ የጠፋባቸውን 2-3 አጋጣሚዎችን ነው። ለምሳሌ ከአዳም አባታችን በኋላ ለምሳሌ አዳም አባታችን የስተት መነሻ ነው። መጀመሪያ ተሳሳተ አይደለም፣ ግን ልቡን አጸና። እንዴት ዋላችሁ? ንስሐ ገባ አይደል? ጌታ ስተቱን ሲነግረው ራቁትን መሆኑን ሲያውቅ ንስሐ ገባ፣ አለቀሰ። ከሱ በኋላ የተነሱት ሰዎች ግን ልብ በሉ፣ ከሱ በኋላ የተነሱት ሰዎች ግን ልባቸውን ያጸኑበትን ሁለት መንገድ ልንገራቸው። በ10 ትውልድ እስከ አባታችን ነው 7 ተካት ከመጥፋታቸው በፊት 2 ስተት ነበራል። ስተት አንድ የቃየል ልጆች በተደጋጋሚ እግዚአብሔር በተለያየ መንገድ የነገራቸውን ነገር ሊሰሙ አልቻሉም። የአባታቸውን የቃየል በጣም በነገራቸው ላይ እንድታውቁት የሚያስፈልገው ነገር አለ። የሰው ልጅ ክፋቱ መሳሳቱ አይደለም፣ ስተቱ እንደ ጽድቅ መቁጠሩ ነው። በዚህ ዘመን የከበደ ነገር እሱ አይደለም። ብስጭቱ፣ ቁጣው፣ ትርፍ መነጋገሩ ምናምን የሚመጣው ለዛ ነው እኮ። ቤተክርስቲያን ላይ እየተደረገ ያለውን ነገር፣ ሀገር ላይ እየተደረገ ያለውን ነገር ስትመለከቱ ትርፍ ብስጭትና ትርፍ ቃላት የሚያመጣው እዛ ማዶ ብዙ ቆሻሻ ነገር ስላለ ነው እንጂ የስተት ማንም አይሳሳታል ወገኔ። ዝሙትን ከጽድቅ የሚቆጥር ሰው ባውደ ምሕረቱ እያየ ምክረኝ ብላ የሄደችን ሴት ቤቱን ቆልፎ አስገድዶ የሚያስነውርን ሰው ቆሞ መድረክ ላይ ማድረጉ አይደለም እኔ የገረመኝ። እንደ ጽድቅ ነው የሚቆጥረው። እዚህ ፊት ነግሬያችኋለሁ። ምክር ፈልጋ ሄዳ ያንን ነውር ሰርቶ ብዙ ገዳም ተሳልሜ ስለመጣሁኝ በረከቴን ወሰድሽ እንዳላት ነግሬያችኋለሁ። አስገድዶ ደፍሮ ዛሬም ይሰብካል መድረክ ላይ ቆሞ። የሰው ኃጢአት ለመቁጠር አይደለም እኔ ከሱን የከፋለው አውቃለሁ። ብዙ ነውር አለ። ደጋግም የምለው ነገር አለ አይደለም። ጸጸት ጭንቅላት ውስጥ የሌለው ሰው አገልጋይ ከሆነ ራሱን ለገሃነመ እሳት ለአጋንንት እንደፈረመ ነው የሚቆጠረው። የመጨረሻዋ ዝቅተኛዋ መስፈርት ምንድናት? ስለ ኃጢአት ማዘንና ማልቀስ ናት። ይሄ ምንድነው የሚባል? የሰው ልጅ በተፈጥሮ ባልና ሚስት ተጋብቶ በህግ በስርዓት የሚኖርበት ስርዓት አለ አይደለም? አንድ ባል ከሚስቱ ጋር ብቻ መወሰን የለበትም፣ ወይም በጥሩ አነጋገር ዝሙት ኃጢአት አይደለም ብሎ የሚያስተምር ደግሞ አለ። ጳጳስ ነው። ለምን ብሎ ሲሉት እግዚአብሔር በፈጠረው አካል የፈለኩትን ባደርግበት ምንም እንዳላደርግ ከፈለገ ለምን ፈጠረው የሚል ዛሬም ይሄ ሰው ሀገረ ስብከት ተሰጥቶት አሜሪካ ውስጥ ተቀምጧል። የምታውቁት ያ ወፈፊው ጳጳስ በርናባስ የሚባለው ማለት ነው። ይሄንን ነው ዝም እንድንል የሚፈልገው። ጳጳሳትን አትናገሩ ምን ባሉ? ታዲያ እዚህ መድረክ ላይ ምን እሰራለሁ? ምን እሰራለሁ እዚህ? አድራጊው ብቻ አይደለም፣ ይሄን እያየ ዝም የሚለው ሰው ምንድነው ሙያው? እሱ ነው ጥያቄው። ለዛ ነው 7 ተካት ተው ሲባሉ እምቢ ማለታቸው ኃጢአት እንደ ጽድቅ መቆጠራቸው ውሎ አድሮ ምንድነው ያመጣው? ታውቃላችሁ? ግብረ ሰዶማዊነት የተጀመረ በ7 ተካት ነው። 7 ሰዶም አይደለም የጀመሩት። በ7 ተካት ሴት ለሴት ሰለቻቸው። ምክንያቱም ኃጢአትም ይሰለቻል። የተሻለ ኃጢአት ፍለጋ አይደለ ሰው። መጀመሪያ ከቤት ከትዳር ውስጥ ህግ ስርዓት ሳይጠብቅ ሰንበት ነሽ ጾም ነሽ ሳይል እንደ ልቡ ይዘላል አይደል? እሱ ይሰለቸዋል። ከሚስቱ በላይ ይሄዳል። እሱም ያስጠላዋል።
መጨረሻ ምንድነው የሚፈልገው? ተመሳሳይ ጾታውን ነው የሚፈልገው አይደል? እሱ ማስጠልቷቸው አሁን ፈረንጅነን የሚሉ ሰዎች የት ሄደዋል ደግሞ? እንስሳት ጋር አይደል? ከውሻው ከምናምኑ ጋር አለ ሲራከሱ የሚውሉ። ለዛ ነው ልባቸውን አታጽኑ ባካችሁ። ምንም ሲባል አንድ ሰው በነገራቸው ላይ እንኳን ጥፋት ተገኝቶበት ሳያጠፋም ሰው ሲነገረው ድንግጥ ማለት አለበት እኮ። እግዚአብሔር ምናልባት አባቶቻችን እኮ ምን ብለውናል? ሳያጠፋ ገስጸው። አጥር እንደማጠር እኮ ነው። ነገ የምትወድቅበት እንኳን ሲነገር ድንግጥ ብለህ ማዳመጥ ጥሩ ነው። ይታጽኑ ልበክሙ፣ ልባችን እናጽናው። ሰባት ካት በሱ ብቻ አይደለም፣ ደቂቀ ቃየል ብቻ አይደለም። በስድስተኛው ትውልድ በያሬድ በቅዱስ ያሬድ ዘመን ተውያሏቸው ደቂቀ ሴት ወደታች ወረዱ። አትውረዱ እየተባሉ ወረዱ። ያዩትን አይቶ መጡ። ካየህ ችግር ነው። ምን አሉ? ኑሮዋንማ የቃየል ልጆች ኑሯት፣ እኛ ምን አለ ምን አገኘነ? ሀብት የለን፣ ንብረት የለን፣ ደስታ የለን ብሎ አስቡት እንግዲህ ከእግዚአብሔር የሚገኘውን ደስታ ነገሩ። አታጽኑ። ለምን? ጌታ ምንድነው የሚለው? መጨረሻው አረፍተ ነገር ምንድነው ተለው? ቁጥር 11 ላይ ወደ ረፍቴ እንዳይገቡ በቁጣዬ ምያለሁ። ወደ ረፍቴ እንዳይገቡ። እቺ ሀገር ወደ ረፍቷ ኢትዮጵያ ወደ ትንሳኤዋ እንዳትገባ እንቅፋቱ ማን ነው? እቺ ሀገር ትንሳኤ አላት። አባቶቻችን ነግረውናል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንዲህ ሆነው አይቀሩም። ትንሳኤ አለ። ግን ትንሳኤው በየት በኩል ይምጣል? ማን ያምጣው? የሁሉ ልብ እኩል ደንድኖ ሁሉ አረ ወህወረ አለው ሁላችን በክፋት እኩል ነን እንዴት ብሎ ይምጣ? ሰባት ካጠፉ ልባቸውን ስላጸኑ። ከዚያም በኋላ ስትመለከቱ እንግዲህ ከግለሰብ ፈርዖንን ተመልከቱት። እግዚአብሔር ፈርዖንን አንዴ ነው የተናገረው፣ 10 ጊዜ እኮ ነው አይደል? ሲቀጣው ሲደነግጥ፣ ሲምረው ተመልሶ ለክፋቱ ሲሄድ 11ኛው ምንድነው የሆነ? ስትመት ነው አይደል? ጠፋ፣ ተፋቀ። ግን ልብን ማጽናት በዚያ ያበቃም። ቅዱስ ዳዊት እዚህ በታሪኩ የሚነግረን ምንድነው የሚለው? በምድረ በዳ እንደተፈታተኑኝ አባቶቻችሁ ተፈታተኑኝ፣ የፈተኑኝም ስራዬን አዩ አለ። ቀጥሎ የተናገራት ኃይለ ቃል አለ ተቆጣኢክወሙ ለይእቲ ትውልድ። በትርጓሜ ቀንቶ ተቆጣኢክዋ ተብሎ ይባላል። ለይእቲ ካለ ተቆጣኢክዋ ነው። ተቆጣኢክወሙ ካለ ለእሙንቱ ነው። ያው መጽሐፍ ምስጢር እንጂ ዘይቤ አይተነቀቅም እንደሚለው የአባቶቻችን ቃል ነውና ተቆጣኢክዋ ለይእቲ ትውልድ 40 ዓመት 40 ዘመን አለ። ታውቃላችሁ እስራኤላውያን ከግብጽ ከወጡ በኋላ 10 ተአምራት በግብጽ ተደርጎ እነሱን እንግዲህ ግብጻውያንን በ10 መቅሰፍ ሲቀጣ እስራኤልን በ10 ኃይል እየታደገ ነው። በ11ኛው በስጥመት አጥፍቶላቸው እንኳን ተፈታተኑት። አልሰማሉ፣ እምቢ አሉ፣ አመጹ። ካመጻው ሁሉ የከፋው ደግሞ በመንፈሳዊነት ስም ማመጽ ነው። ነናላችሁ ስብከት ነው ብለህ ከመጽሐፍ ቅዱስ ጥቅስ ትመርጣለህ፣ የምትሰብከው ግን አጋንንት ነው። መዝሙር ብለህ ካሴት ታወጣለህ፣ የምትጮኸው የምትዘምረው ግን አጋንንት ነው። እቀድሳለሁ ብለህ ካባላን ቃልሰ ትገባለህ፣ ግን ጭንቅላትህ ከአጋንንት ጋር ነው። እንዴት ብሎ ይሆናል? እንዴት ብሎ ይሆናል? በመንፈሳዊነት ካባ የተሸፈነ እግዚአብሔርን ያስመረረ ያስቆጣ ይሄ በደላችን ጫፉ ዳሩ ምን ይሆን ወገኖቼ? ለዛ ነው 40 ዘመን። ስለዚህ ጌታ 40 ዘመን ጫማህ አልወለቀ፣ በትርህ አልወደቀ፣ ልብስህ አላለቀ ተብሎ 7 ደመና የጋረደላቸው በአምደ ብርሃን የመራቸው ጠባቂ መልአክ ያዘዘላቸው 60,000 አጋር ጌታ ያንድ ቀኑ ጎዳና 1 ዓመት ይሁንብ ብሎ ረገማቸው። ልብ በሉ እስራኤል ከግብጽ የወጡ በስንት ቀን ሊገቡን ወደ ምድረ ርስት ንገሩኝ? አረ በሞቴ በ40 ቀን አይደል የገቡ? ከስንት ዓመት በኋላ ነው? የኢትዮጵያም ትንሳኤ እንዳይሆንባት እንዘን 3 ቀን 3 ዓመት እንዳይሆንብን። አባቶቻችን ምን ይላሉ? እንደ ቅዱስ ዳዊት እኮ ነው አይደለም? ቅዱስ ዳዊት አንድ ጊዜ ሕዝቤን ቁጠሩ አለ አይደለም? ዮአብ የለም አለ
እንዲያ ክፉ ሰው ነው እኮ ኢዮአብ ግን እግዚአብሔር የሚናገርበት መንገዱ ብዙ ነው ብያቸዋለሁ ለጻድቁ ለዳዊት ክፉ ኢዮአብ እንዲመክረው አደረገ ግን ምክሩ ትክክል ነበር ወቁት ትክክል ነበር ዳዊት ዝም ብለ ቁጥር አለው ቁጥሩ 1.1 ሚሊዮን አካባቢ ደርሶ መጣል አይደል እናውላችሁ ቁጥሩ መጣ አይደል ያን ጊዜ ነብዩ ጋር ተላከ ከሶስት መቅሰፍት መረጥ አለው ከሶስቱ ዳዊት ምን አለ ይሄ ይሰኒ እደቅ ውስጥ እግዚአብሔር ከሰውጅ ይልቅ የማን እጅ ይሻለኛል አለ ስለዚህ ምንም መረጣ ቸነፈር ማለት ወረርሽ ነው ባንዴ ምጥጥ የሚያደርግ ማለት ነው ቸነፈሩ የስንት ጊዜ ነው ሶስት ምን ወር ነው በትርጓሜ እንደዚያ ነው ጌታ ግን የዳዊትን እንባ አይቶ ከ3 ወር ወደ ምን ወረደለት ወደ 3 ቀን አይደለም ከ3 ቀን መቅሰፍቱ የቆየው ለስንት ሰዓት ነው በ3 ሰዓት ውስጥ 70,000 ሰው አልቋል አይደል ኃያላ ነው ብቻ 70,000 ሰው አያችሁ እንደ ቅዱስ ዳዊት አለ ቅዳሴ ሲገባ ወለ ዳዊት በአውደ ኦርና ያውሳው ይላል አይደል በያውሳዊ ሰው በኦርና አውደማ ቅዱስ ዳዊት መስዋዕት ሰውቶ ከልቡ ካንጀቱ አልቅሶ ያኔ መሰለ መቅሰፍት በ3 ሰዓት እንዲያልቅ አድርጎታል መልአክ እግዚአብሔር እንደተቆጣ ይላል እግዚአብሔር ተዋለው አስቆመው ስለዚህ ለረጅም ዓመታት የሚቆይን መቅሰፍት ማሳጠርም ማስረዘምም ከሐሊነቱ የእግዚአብሔር ፈንታው ግን የማን ነው የኛ ነው እዚች ሀገር ላይ እየተደረገ ያለው ሰቆቃ አሁንም እየረዘመ ሄደው በነገራችሁ ነገ ጧት እግዚአብሔር እዚችን ሀገር ትንሳኤ ሊያደርግ ቸርነቱ ብዙ ነው ነገ ጧት ነገር ግን ነገ ጧት ለማን ነው የሚያደርገው ይሄን ትንሳኤ ነው በቀደሜን ታቢ እንዳልኳችሁ ይሄ ቆሻሻ ሳይጸዳ እንዴት ያለ ትንሳኤ ነው እቺ ሀገር የምትነሳው ቆሻሻው ምን ይመስላችኋል ዛፉ ነው እንዴት ዋላችሁ ዛፉ ነው ድንጋዩ ነው ምኑ ነው ቆሻሻው ሰውኛ ነን አዎ ታዲያ ሁሉ ሰው ራሱን ወርቅ እንጂ ጥራጊ አድርጎ ያሰው በቀደሙ ጥራጊ ቃል አሞኝ ነው ያደረ ሐቅ ቢሆንም እንኳን እንደኔ ብዙ ነውር የተሸከመ ሰው ባይናገረው ጥሩ ነበር ያ ሁሉ ጥራጊ ሳይጸዳ እንዴት ያለ ትንሳኤ ነው የሚደረገው ነው እንግዲህ እንደ ቸርነቱ ነው ለሁሉም እስራኤላውያን የ40 ቀን መንገድ የ40 ዓመት ሆኗቸው የ40 ዓመት መሆኑ ብቻ አይደለም ይበቃ ወደ 3 ሚሊዮን የሚጠጋ እስራኤላዊ 605,000 አባወራን ጨምሮ ማለት ነው ምድረ ርስት የገባ ስንት ሰው ነው ንገሩኝ በደንብ ንገሩኝ ቅድም ያልኩት እሱ ነው የእስራኤል ትንሳኤ ሁሉ ጸድቶ በሁለት ሰው የተደረገው አበው አልቀው ውሉድ ተተክተው ማለት ነው እኛም እንዲህ እንዳይሆነብን መድኃኔ ዓለም ቸሩ የሀገራችን ትንሳኤ ያሳየን በእውነቱ ልባቸውን አታጽኑ ይላል ነብዩ ቅዱስ ዳዊት ከዚያም በኋላ የነበሩትን ልባቸውን አጽንተው ወደ ፋርስ ባቢሎን ከመማረካቸው ፊት እግዚአብሔር ሲመክር እኮ ለመቶዎች ዓመታት ያክላል መክሯል እኮ ሚሰማ ጠፋ ቅዱስ ዳዊት ግን ሲመክሩት እንዴት ነው ቀደማውን የኢዮአብን አልሰማም ብለናል አይደል ስታቱስ ታወቀው እዚያ በቀደሙ የአባ ያዕቆብ ግብጻዊ ታሪክ ላይ አለ አይደል ሰይጣን አባ ሙሴ ጸልይ መስሎ መጥቶ ልምከራችሁ ጥሩ ምክር የምትሰሙ ይሆናል አላቸው እሺ አሉት መግቢያው እኮ ነው ሌላው ምን አላቸው 40 ቀን ጾሙ ጠንቋይ ላማሉ ገብርኤል ጠበል ተጠመቅ ይላል ይባላል አይደል 40 ጾሙ ወተት ምናምን የሚያገድፍ ነገር አትብሉ ከሁሉ በላይ ግን አለ የዳዊትን መዝሙር አትድገሙ እንዴ እሱ የሰው ሚስት ተቀምጦ ይያል ወራዳ ሰይጣን አንተ አላህ አይደለ ፈጣሪ ነው እንበር ልትቀማ መከራህን ስታይ ኖርክ ክፉ ጠላት እንደ ሃይማኖት አቦ ክፉ ጥፎ ወራዳ ይላል አይደል መናፍቃን ሲጠራ ጠላት ስላደረባቸው እንደዛ የሚላቸው መናፍቃን ቅዱስ ዳዊትን ናታን መጥቶ ንጉስ ነው ቢቀጣኝስ ቢጣላኝስ ፈሊጥ ነው የሚያስፈልገኝ አለና ንጉስ ሆይ በአንተ ከተማ ግፍ ተሰርቷል እንዴት 100 በግ ያለው አንድ ባለጠጋ ነበር አንዲት በግ ያለችው አንድ ደሃ በጎረቤቱ ይኖራል ይሄ ደሃ ያችን አንዲቱን በግ ይወዳታል ከበላው በልቶ ከጠጣው ተጥቶ ከለበሰው አልብሶ ያኖራታል ከጎኑ ያስተኛታል ሐላ ባለጠጋው እንግዳ መጣበት
ከመቶዎች መካከል አንዲቱን ባቀርብ ከቁጥር ይጎሉብኛል ብሎ የድሃውን ቀምቶ አርዶ እንግዳውን ጋበዘበት። ኋላ ከዳኛ ያካሰኛል ያጣላኛል ብሎ እሱንም ገደለው አለው። ቅዱስ ዳዊት ተበሳጨ። ሕያው እግዚአብሔርን ይሄድም ሰው ነው ፍርድ ይገባዋል፣ ስለ አንድ ፈንታ 4-5 ይከፍላል አለ። ቀጥሎ ግዟ ምንድናት? ብዙ ሰው ያውቃታል። ምንድናት ግዟ? እንዴት ዋላችሁ በሏት እስቲ። ንጉስ በሉ እስቲ። ኧረ በሞቴ ፈታሕከ በርእስከ። እቺ እኮ ናት ዛሬ መድረክ ላይ ቆምን ሰባኪያን ብዙ ሰው ምዕመናን እንዲህ ያታድርጉ ያታድርጉላ። አንተስ ታውቃላችሁ ምን እናከረው ነገር ሁሉ በእግዚአብሔር ስለዛ ነው። እንዴው መድኃኒዓለም ትናንት ሰውታ አንድ ደግ ሰው በቀደምለት ባኮ ይጸልይልኝ ባኮት ምን ሆነ ነው ሳስተምር ቆይቼ እና ምን አጠፋ ብዙ ነገር ተናግሬያለሁ እና ሐቅ አይደለ አይ ቢሆንም ምንድን ፈራ እግዚአብሔር ጋር እንደመሳት እንዳይጥለኝ ምክንያቱም በተናገርኩት ሁሉ እኔ ሰው ዲት ነው ያለሁት እዳ በደል መድኃኒዓለም በቅን የሚያስተምሩ ወገኖቻችን አባቶቻችን ሁሉ እዳ በደል ያደርግባቸው። ምክንያቱም ማስተማርን ያክል እዳ የለም። ደህና ዋላችሁ? እንዴት ዋላችሁ? እግዚአብሔር አስተምርልኝ ብሎ ጠይቆት መድረክ የወጣ ሰው እስኪ ያስተዋውቁኝ። ቅስና ይቀበሉልኝ ብሎታል እግዚአብሔር? ብሎታል? ብሎሃል? ብሎኛል? እውነትስ መድረክ የወጣ ነው ቤተክርስቲያን ተጎዳች እንድትቀመጥ ብለን ነው? ክህነት ያመጣ ነው ተጎዳችና አገልግላት ብለን ነው? ረመጥ ነው የሚጠብቀን። ቢያንስ ቅድም ብያቸዋለሁ እንዘን ሲነገር ልባችን አናጽና እንጂ አሁን ስልጣኑን ተተረው የት እንሄድ ነው? የትም አንሄድም። ማገልገል ግዴታችን ነው። እናስተውለው። በራሳችን ላይ አንፍረድ። ዲያቆኑ ልጅ ይላል ሁሉ ዘያፈቅሩ ለእግዚአብሔር አምላክነ ወዳኔ ኢየሱስ ክርስቶስ አለ። ጌታችን የማይወደው በከመይቤ ጳውሎስ ምን ይበሉት እስቲ ወጉዘ ለይኩን እስቲ ክርስቶስን የሚወድ አንድ ዲያቆን ካለ ለተዋወቀው ማን ነው የሚያወግዝ? ጧት ማታ እየወጣ ራሱ ይሄ አይደል መራራ የሚባለው ስብከት? ደህና ዋላችሁ? እንዲህ ስላችሁ ደግሞ አገልግሎት እንድትተው አይደለም፣ በጣም እንዲጨንቃችሁ አይደለም። ለምን ዘወትር ቅዳሴ ከመግባታችሁ በፊት ማረኝ ጌታዬ ከቀሳፊ መልአክ አድነኝ ጌታዬ እባክህ ብለን ምሕረት ለምነን እንድንገባ እግዚአብሔር እቺን ጥቂቷን ነገር ነው የሚሻ። ስትወጣ ደግሞ ጌታዬ ይቅር በለኝ ቀለም ባነጠው ባፍ መላይ ተረምልኝ ይቅር በለኝ እባክህ አይገባኝም መገድ ሁሉ ጊዜ ይችላል ማለት ስትገቡ ምሕረት ለምኑ ስትወጡ ስንወጣ ምሕረት ለምነን እንዲህ ያደረገ ሰው እግዚአብሔር ከዚህ በላይ ከኛ ምን ይሻ? ላስፈራራችሁ አይደለም ሐቁን ደግሞ እንዳንስተው ብዬ ነው። ለዚያ ነው መድረክ የቆምን ሰዎች በሙሉ እዳችን ብናውቅ ኑሮ መድረኩን ለመተው ደቂቃ ባልወሰድን። ግን አብዛኞቻችን መድረክ የወጣ ነው ከመድረኩ የሚገኘው ስጋዊ ትርፍ አስልተን ስለሆነ ችግር ነው፣ ወይም በልማድ ስለሆነ ችግር ነው። ይታጽኑ ልበክሙ ቅዱስ ዳዊት ሲሰማ ደነገጠ። ከዳን እስከ ቤርሳቤ የሚገዛ እስራኤል በእጁ ጭብጥ በእግሩ እርግጥ ሆኖ የተገዙለት አሕዛብን አንቀጥቅጦ የሚገዛቸው ያገናና የእስራኤል ንጉስ ቅዱስ ዳዊት ደነገጠ። ከአንደበቱ የወጣችው ቃል ምንድነው የምትለው? እግዚኦ በመዓትከ የተቀሰፈኒ አቤቱ ሰባ ትካትን ሰባ ሰዶምን ባጠፋህበት መቅሰፍትህ አታጥፋኝ። ቅዱስ ዳዊት እንዲህ ማለት ይችላል። አራ አንዲት ስለዚህ ስንት ሳገለግለው ኖር ይል እንዴ አለ። እንዴት ዋላችሁ? እግዚአብሔር ስታስቡት ሰውኛውን በታስቡት እንደው ያን ያህል ጽድቅ የሰራለትን ቅዱስ ዳዊትን እቺን ቢተው ምን አለ አያሰኝም? አንዳንዱ ሰው ለምን አይተማተው? አንዳንዱ በውስጥ መስመራት ነው። በአደባባይ ለተሰራ ነውር በውስጥ መስመር አይነገርም። አንዲቱ ብጤያችሁ ለምንድን ነው ሄደ ለራሳቸው ማትነግራቸው? ቅድም እዛ መከረኛ ኢንተርኔት ላይ ተጻፈው ደግሞ እኮ በጣም እንደው አቅሜ በተቻለው በተትና ጻፍኩ ብዬ ነበር። እንደው ግን ያው ከስድብ አልተረፈኝም። 10 ዓመት ለፍልፍ ያለው ከዋና ማዕከል ድረስ እጄ ባካችሁ ብዬ ለምኛለሁ። እባካችሁ እንዲህ አይደለም ተብሎ ያልተናገርንበት ጊዜ አለ። ከብዙ ዓመታት በኋላ ግን አደባባይ ወጣናል። አሁንም ቢሆን እኮ በተትና ለምን ሌላ ነገር አይደለም። ባለፈው 73 ገዳም አልኳችሁ አይደለም?
አንደኛው ሪፖርት ስላልደረሰኝ ነው 91 ገዳም ነው ትግራይ ውስጥ ወደ 60 ምናምን ነው ለዚህ ሁሉ ገዳም በረሃብ ሲያልቀኛ ፍጠን ያያየን ነው እግዚአብሔር ህዝብ ምህረት የሚልክልን ነው ወይ ባዳይ ማስታወቂያ የሚያስነግር ብቻ እርዳታ እየሰጠነ የሚያስደንቀው ቦታ ላይ ከጉባኤ ቤት እንኳን ሲረዳ ዝና ያላችሁ የተመረጡ አይደል ለምሳሌ የመጽሐፍ ቤቶች ይረዳሉ አይደል አቋቋሙስ የመጽሐፍ ተማሪ አቋቋም ተማሪ ይበልጣል እንዴት ዋላችሁ ይበልጣል ወይ ለምን እናዳላለን ለምን ያቋቋም ተማሪዎች እንዲራቡ ምን ፈይፈረድንባቸው ለምን የቀነ ተማሪ እንዲማር ይፈረደበት ለምን የዜማ ተማሪዎች እንዲራቡ የተፈረደባቸው ለምን የቅዳሴ ተማሪ እንዲራቡ የተፈረደበት ሁሉም ሰው ያደባባይ ተሪዮ ነው የሚወደው እሱ ምንድነው ስብከት አይደል ሰባኪው ላይ ነው ሁሉም ይረባረበው እቺን ሀገር ያጠፋት ደግሞ ሰባኪ ነው እቺን ቤተክርስቲያን ያወደማት ሰባኪ ነው በዘመን ያወደምናት እኛ ነን ናግዚዮ ማአተከ የተቀሰፈኒ አለ ደነገጠ እንደው አንድ ነገር አለ ይባላል አይ እስከማይዜኑ እግዚኦ አለ አይደል ለዚያው መዝሙር 6 ላይ ጌታዬ ሰው ቢሆን ንጉስ ቢሆን ሲሻር ጉልበተኛ ቢሆን ሲሞት አርፈዋል ይላሉ አንተንማ አትሻር የዘላለም ንጉስ አትሞት ሕያው አምላክ ካንተማ ወዴት ሄዳለሁ እንደው ምን አለው ለናታ ከእግዚአብሔር ተጣልቼ እሾልክበት ቀዳዳ እጠጋበት ተራዳ እደበቅበት ጓዳ የታገኛለሁ አስታርቀኝ ባክ በምን ልታረቀው ንስሐ ግባለው በቁመቱ ልክ ጉድጓድ አስቆፍሮ ገብቶ አለቀሰ አይደለም ለአንድ ኃጢአት ወደ ይታጽኑ ልበክም ቅዱስ ዳዊት እኮ ልቡን ማያጸና ሰው ስለሆነ ልባችሁን አታጽኑ አለ ልባችሁን አታጽኑ አለ እግዚአብሔር አምላካችን የቅዱስ ዳዊትን በረከት ረድኤት ያሳደረብን በረከቱን ያሳደረብን ማጠቃለያችን ስለመቤታችን ጥቂት ማንሳት ነው እንግዲህ ኑ በእግዚአብሔር ደስ ይበለን ያለውን ኃይለ ቃል ይዘን ኑ በመቤታችን በድንግል ማርያም ደስ ይበለን ይላል አይደል ሊቁ ነው ንትፈሳህ በማርያም ኑ በመቤታችን በድንግል ማርያም ደስ ይበለን አምላክን በወለደች በድንግልና ጸንሳ በድንግልና በወለደች ሰማይ ምድር የግሯን ኮቴ መጠን በማይሆንላት በመቤታችን በድንግል ማርያም ደስ ይበለን በፍቅሯ ደስ ይበለን በረራይዋ ደስ ይበለን መቤታችን ናክብራት እንደ አባ ጊዮርጊስ እንዲያል ናመስግናት መቤታችን ድንግል ማርያም ሆይ ልጅሽ ካንቺ እንዳይለየን መማፀኛችን አንድ ነው በስጋው በደሙ እንማጸናለን ኦ ማርያም መፍሪተ ቁርባን በከርስ በማህፀን ቅዱስ ቁርባንን ያፈራሽ ድንግል መቤታችን ደቂቀ ዛቲ መቅደስ ንስየፈወኪ በሐሲስ አንቺን እየፈለግን የዚች መቅደስ አገልጋዮች ተስፋ እናደርግሻለን ከመተቀብነም እንፍኖተ መብኢስ ወደ ጥፋት ወደ ክፋት ወደ ገሃነመ እሳት ከሚወስድ ጎዳና ተጠብቂ ዘንድ ወበከመ ኢይትፈለጥ እንከ ቱስተማይ እሞይ ይላል ውሃን ከወይን ጋር ቢቀላቅሉት ከዚያ በኋላ መለየት እንዳይቻል ኢይፍልጠነ ወልድኪ ምንየኪ ልጅሽ ካንቺ አይለየን ተማይጸነ በዝንቱ ቁርባን በስጋው በደሙ ተማጽነናል ይላል ኦ ማርያም ስፉ ለሰማይ መቤቴ የሰማይ ስፋቱ አንቺ ነሽ አለ የሰማይ ስፋቱ ምን ይደንቃል ሰማይን በመሃል እጁ ያዘ በማህፀንሽ ተይዟልና አድሯልና ወመሰረት አለ ምድር የምድር መሰረቱ አንቺ ነሽ የምድር መሰረቱ ቢጠልቅ ምን ይረቃል በመሃል እጁ የተያዘውን ያዝሽው አንቺ ትደነቂያለሽ እንጂ ጸዳሉ ለፀሐይ ይላል የፀሐይ ድምቀቱ ስኑ ለወር ይላል የጨረቃው ውበቱ ወብርሃኑም ለከዋክብት የከዋክብት ብርሃናቸው ኦ ማርያም መቤታችን አብርሂ በሱራዬ ገጹ ለወልኪ በልጅሽ በቸርነቱ የብርሃን ነጸብራቅ አብሪልን ከመንራይ እንድናስተውል ወንቀብ ትእዛዝ ለወልኪ የልጅሽ ትእዛዝ ህጉን እንድንጠብቅ እግዚአብሔር አምላክን
እርሱም እኮ ልጅሽ እግዚአብሔር አምላካችን ነው ይላል ደራሲ አባታችን አባ ጊዮርጊስ ዘጋስጫ። ስብሐት ለአብ ለዘፈነወ ወልድ ወሀቤኪ አንድያ ልጁን ወደ አንቺ ለላከ ለአብ ምስጋና ይገባል። ወስብሐት ለወልድ ዘሐደረ በውስተ ከርስኪ በማኅፀንሽ ላደረ ለወልድም ክብር ምስጋና ይገባል። ወስብሐት ለመንፈስ ቅዱስ ለዘቀደሰኪ ወአጽንዓኪ ቅድስት ንጽሕት ላደረገሽ ለመንፈስ ቅዱስም ክብር ምስጋና ይገባል። ወስብሐት ለኪ በቃለ ውዳሴ ምስጋና በመላው ቃል ላንቺም ክብር ምስጋና ይገባሻል ብሎ ደራሲ ያመሰግናታል። የእመቤታችን ነገር ካነሳን ማጠቃለያው ከ3 ቀን በኋላ ጽጌ ትገባለች። ነገ ጉባኤ ስላለን ጥቂት ነገር እንደ መግቢያ እናነሳ ይሆናል ፈቃዷ ከሆነ። ባጭር እግዚአብሔር በተለያየ መንገድ ሲነግረን ግለሰብም ብንሆን አጥቢያም ብንሆን ሀገረ ስብከትም ብንሆን ማህበርም ብንሆን ጉባኤም ብንሆን ማንም ብንሆን እግዚአብሔር መናገር የቋንቋ ብዙ ነው። በለዓምን በአድግ በአህያ የዘለፈ እግዚአብሔር ነው። አይሁድን በአይባነ ቢታንያ የዘለፈ እግዚአብሔር ነው። ተግሳጽ ይበዛል ብዬ ነው እንጂ ዛሬ ርዕሳችን የነበረው መዝሙር 81 ነው። ዘለፋ ካህናት ወነገሥት የሚለው ግን ህመም ስለሆነ የሚበዛው ዛሬ በዚህ በቃናል። ነገ እናታችን ቅድስት ክርስቶስ ሰምራ ዓመታዊ በዓሏ ነው። ነገ ታሪኳን እናነሳለን። ስለዚህ ታቦቷ ካለበት ስፍራ ሄደን ደጅ እንጥና፣ እጅን እንሳት፣ እናክብራት፣ እናመስግናት፣ ከረራይዋ ከበረከቷን እንካፈል ትላለች ቅድስት ቤተክርስቲያን። እግዚአብሔር አምላካችን የእመቤታችን ጣዕመ ፍቅሯን የንጹሐንን በረከት የዳዊት ሀብቱን በቸርነቱ ያሳድርብን። ለምስጋና እንነሳ። ነዝበከ ወባረከ ርስተከ መስቀልከ ቤዛን በእንተ አብርሃም ፍቁርከ ወበእንተ ይስሐቅ ውዴከ ወበእንተ እስራኤል ቅዱስከ ተዘከረ እግዚኦ ኪዳነ ፍጡነ ስእለከ ማርኪያነ ዘፈጠርክ ወበእንተ ዮሐንስ መጥምቅከ ወበእንተ ኩሎሙ ቅዱሳንከ ረድአነ ወትረ በኃይለ መስቀልከ ኢታስተኀፍረነ እግዚኦ በቅድሜከ ናጽሪ አብየነ ጸልይ ለነ ለደቂቅኪ ወአብየነ ኩሉ ምንዳቤ ወኀዘን መዓልተ ምስለ ወሌሊተ ማእከሌነ አንተ እግዚኦ ይትራቅበኔነ አሉ ምስሌነ ረዳኤ ኩነነ ይትግድፈነ ወይትመንነነ አምላከ ሰላም ተዋድአነ Sa
በኪዳንከ ተማጽን ዕፀ መስቀል ሞገስ ተማጽን ወላዲተ አምላክ እምኩልነ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለእግዝእትነ ማርያም ድንግል ወላዲተ አምላክ ስብሐት ለመስቀለ እግዚእነ ኢየሱስ ክርስቶስ ክርስቶስ በምሕረቱ ይዘከረነ አመዳግም ምጽአቱ እያስተፋፍረነ ለሰብሖተ ስሙ ያንቃነ ወበአምልኮቱ ያጽንዓነ እግዝእትነ ማርያም አይርይ ጸሎተነ ወአስተስሪ ኩሎ ኃጢአተነ ቅድመ መንበሩ ለእግዚእነ ለዛብልዓነ ዘንተ ህብስተ ወለዘአስቴነ ዘንተ ጽዋዓ ወለዘሰርዓ ለነ ሲሳየነ በአራዘነ ወለዘተአገሰ ለነ ኩሎ ኃጢአተነ ወለዘወሃበነ ሥጋሁ ቅዱሰ ወደሞ ክቡረ ወለዘአብጽሐነ እስከ ዛቲ ሰዓት እስመ ለዓለሙ ምሕረቱ ወናምሮ ስብሐተ ወአኮቴተ ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ይትአኮቱ ይሰብሐ ስሙ ለእግዚአብሔር ወትረ በኩሉ ጊዜ በኩሉ ሰዓት ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለሙ ወለዓለመ ዓለም አውሎጉሶን 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 በእንተ አብ ወወልድ ወመንፈስ ቅዱስ አቀበት ለወጡ ቁልቁለተ ለወረዱ እርጥብ ለተሰባቸው ደረቅ ለነደደባቸው ለረዱ ለተራዱ ለዘከሩ ላዘከሩ ስመ እግዚአብሔር ስመ ማርያም ድንግል ስመ ቅዱሳን ለጠሩ እግዚአብሔር አስበ ቅዱሳን ይሰብልን። ጸሎተ እግዝእትነ ማርያም እንበል። ሰላም ለኪ እንዘንሰግድ እንብለኪ ማርያም ምንን አስተበቋኪ ማርያናዊት ማይጸነበኪ በእንታና መኪ ወያየመኪ ማህበረኒውም ድንግል ባረኪ ጸሎተ እግዝእትነ ማርያም ድንግል ወላዲተ አምላክ ታቢዮ ነፍሲ ለእግዚአብሔር ተሳሰይ መንፈሴ በአምላክ መዳን የስመረ ማማላ አመቱን አሁን ይዘስ ያስተበጹኒ ኩሉ ትውልድ እስመ ገብርኤል ኃይለ ብያቶ ቅዱስ ወሳይሉኒ ለትውልደ ትውልድ ለለ ይፈርው ገብረ ኃይለ በመዝራይቱ ወዘረውም ለለ ያብይሁን ይናነበው እነሱቶም ላየናን መናብርቲውም አይበዮም ለቱታን ዋዝገቡም በረከቱ ለሮባን ፈኖ ሞራቆሙ ለቡላኑ ተወክፎ ለእስራኤል ቆዲሁም ወተዘከረ ሳይሉ ዘይቤሎም ለአበዊነ ለአብርሃም ለዘሩ እስከ ዓለም ባረክነ ቅድስና ንጽህና እግዝእትነ ፍትነ ማይሰሪው ለሰይጣን ሙለ መድኅን ወለተ ብርሃን ኦ መዝገበ በረከት መዝገበ ቅዱሳት መዝገበ ንጽ መዝገበ ራእይ መዝገበ ይዋሃት ባረክነ በዲኪ በከመ ባረኪ ወለኤፍሬም ፍቁርኪ በበረከተ ወልድኪ ወአቡሁ መንፈስ ቅዱስ ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለሙ ወለዓለመ ዓለም አሜን። ወይነ ለአባ ሕርያቆስ ለበለየ ሰብ የተለመነች እመቤታችን ለእኛም ትለመነች። አሜን። ከልጇ ወዳጇም ማልዳት አማልደን። አሜን። መዓቱን በምሕረት ቁጣውን በትዕግስት ይላክልን። አሜን። ለመምህራችን ቃለ ሕይወት ያሰማልን። አሜን። አገልግሎት ዘመናቸውን ይባርክልን። አሜን። ቅዱሳን አባቶች ይታጽነው ልበከሙ ልባቸውን አታጽነው ብለው ልቦናችን የምናጸና ለምን እንደሆነ ልቦናችን የማናጸና ለምን እንደሆነ የራቀውን አቅርበው የረቀቀውን አጉልተው በትፈተኝ የሚያስተምሩን መምህራችን ቅዱስ ቤተክርስቲያን ከዘመን መቅሰፍት ተሰውራ ፍጻሜያቸውን ታሳምረልን። አሜን። ለእኛም ፍጻሜያችን ያሳምረልን። አሜን። ቅዱሳን አባቶቻችን ሰማዕታት አባቶቻችን ልባቸውን ለምን እንደሚያጸኑ ማንም ሳያስገድዳቸው ዳዋ ጥሰው እንዲሄዱ ድንጋይ ተንተርሰው እንዲኖሩ ወደ ገደል እንዲወረወሩ የመረጡ ልባቸውን ለምን አጽንተው ለምን ያንን እንደመረጡ ሁሉ ድውያን ተፈወሱላቸው፣ ድውያን ዳኑላቸው፣ እውራን ዓይናቸው በራላቸው። አሁን መምህራችን ፈትፍተው የሚያጎርሱን ምንድን ነው? ቅዱሳን አባቶቻችን ለምን ልቦናቸውን አጽንተው እንደተጓዙ ዓይናቸው እንደበራላቸው ሁሉ ዓይናችን እንዲበራልን ልቦናችን ለመልካም እንዲጸና ነው እግዚአብሔር አምላክ ለመምህራችን እውቀቱን አድሎ ለእኛ ሁልጊዜ ደከመን ሰለቸን ሳይሉ ፈትፍተው የሚያጎርሱን እኛም ዋናው ከምን በላይ ፍጻሜ ነውና ፍጻሜያችን ያሳምረልን። አሜን። አዎ ታላቁ ሰማዕት ልቡን ለምን እንደሚያጸና መረጠ። ደንቆሮው ሰማለት፣ ዓይኑ የታወረው በራለት፣ አፉ ድዳ የሆነው ተናገረለት። ለመልካም ነገር እንዳንጓዝ የሚያሸንፈን ደካማ ጎን ሁሉ ከኛ እንዲወገር ነው። ሁሉ ጊዜ አሁን ነገ ያስተምሩናል፣ ዛሬም የሚያስተምሩን ለምንድን ነው? ደካማ ጎናችን እንዲወገር ነው።
እግዚአብሔር አምላክ ፍጻሜያችን ያሳምርልን። አሜን። ሀገራችን ሰላም አድርጎ አሜን። ለታመመ ምሕረቱን ሰጥቶ እግዚአብሔር አምላክ ፍጻሜያችን ያሳምርልን። አሜን። ሰላም ያሳድረን። አሜን። ለነፍሰ ገብሩ ገብረ ሥላሴ ወለነፍሰ አመቱ ወለተ ሥላሴ ሀገሪቱን መንግስተ ሰማያትን ያውርስልን። አሜን። ሰላም ያሳድረን። አሜን። አቡነ ዘበሰማያት አቡነ ዘበሰማያት ይትቀደስ ስምከ መንግሥትከ ወይኩን ፈቃድከ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ወኅድግ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላድኅነነ ወአድኅነነ ኩሉ እኩይ እነዚአከ ይእቲ መንግሥተ ስብሐት ለዓለመ በሰላመ ቅዱስ ገብርኤል መልአክ ወእግዝእትየ ማርያም ሰላም ለኪ ድንግል በሊናኪ ወድንግል በሥጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ቡርክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ በጸልይ ለነ ምሕረተ በኩሎሙ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ከመ ይጽንዕ በኪ ማይሰራ ኃጢአት እግዚአብሔር ቃለ ሕይወት ቃለ በረከት ያሰማልን። ተስፋውን መንግስቱን እርሱን ያውርስልን። እንግዲህ በጊዜ ጨረስን ማለት ወክ ምናምን እያላችሁ እንደማትንከላወሱ ተስፋ አደርጋለሁ። በጊዜ እንድትገቡ ነው አይደል? እግዚአብሔር ፈቅዶ ወደፊት እንደዚህ በጊዜ እንጨርሳለን። እንዳልኳችሁ ቃለ እግዚአብሔር ቢበዛ መልካም ነው። በስጋ ቢያደክመንም እናደክመው ከሁሉ በላይ ከኔ ድካም በላይ መምሸቱ ተገቢ ስላልሆነ ነው። እንግዲህ ይህንን ያዘጋጃችሁ እግዚአብሔር የሚያውቃችሁ ያው ዝክረ ቅዱስ ዳዊት እንዳልኳችሁ ከጀመሩ ሰዎች መካከል እንግዲህ የመጨረሻው አንድ ሰው ዛሬ ካሉ አላውቅም፣ ከሌሉ እንግዲህ ያው እንዲያ እያለ የተንጠባጠበ ሰው የሚጠፋውና ጀማሪዎች ሳይሆን መድኃኔዓለም የምንፈጽም ያድርገን። ዝማሬ ዳዊትን የሚለውን ላሰናበትና የሚቸኩል ካለ እየሄደን እንዘምራለን ማለት ነው። በሰላም አስጀምሮ በሰላም ያስፈጽመን ፈጣሪያችን እንቅፋት ሳይመታን እሾህ ሳይወጋን ኃጢአት ሳይሰለጥንብን በደልም ሳይገዛን የብርሃን መላእክት በፊት በኋላ በቀኝ በግራ እየጠበቁን ለጊዜው ወደ የቤታችን ለፍጻሜው ተስፋ ወደምናደርጋት መንግሥተ ሰማያት ከተከፈተች ገነት ከተነጠፈች ዕረፍት ከአባቶቻችን ርስት የዳዊት ፈጣሪ ቸር መድኃኔዓለም በሰላም ያደርሰን። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ለመስቀሉ ክቡር ዕፀ ሣህል አሜን። በጣም የመሸባችሁ መሄድ ትችላላችሁ። ምንም ጊዜ ቢሆንም ሩቅ የምትሄዱ ካላችሁ ዝማሬ ዳዊት ታሪኮ አቤት ቅዳሴ መላእክት ዝማሬ ዳዊት ታሪኮ አቤት ቅዳሴ መላእክት የተቀበልክ አምላክ የተቀበልክ አምላክ የተቀበልክ አምላክ የተቀበልክ አምላክ የእኛንም ዝማሬ ተቀበል። የተቀበልክ አምላክ የተቀበልክ አምላክ የተቀበልክ አምላክ የተቀበልክ አምላክ የእኛንም ዝማሬ ቸር መድኃኔዓለም የቅዱስ ዳዊት ፈጣሪ ክብር ይመስገን። የነገም የዛሬው ረም ሰዎች ይበለን። ሰላም ያሳድረን።